እኛ ሁሌ እዚህ ጋር ወጥተን ስንናገር ሁሌ የምንለው ምንድን ነው? ወላጅ መጀመሪያ ራሱ ላይ መስራት አለበት። ልጁን ደህና ለማድረግ የሚያስብ ከሆነ ብቁ ዜጋ ማፍራት የሚፈልግ ከሆነ ወላጅ መጀመሪያ ራሱ ላይ መስራት አለበት እንላለን። ስለዚህ ያንን ደግሞ ነገር የማድረግ ኃላፊነቱ ግዴታ የወላጅ ነው የሚሆነው ማለት ነው። ወላጅ መጀመሪያ ደህና መሆን አለበት። እቺ ልጅ እኮ ደህና እንድትሆን እንዲሰማት ለማድረግ እቺ ሕፃን ልጅ እናትየው ትክክል ያልሆነችውን ነገር አውቃ ራሷን አርማ ልጄን እንዲህ ብዬ ብናገራት እጎዳታለሁ ወይ ደግሞ ለእድሜዋ የሚመጥን ነገር አይደለም እየተናገርኩኝ ያለሁት መስበር የለብኝም መጠንቀቅ አለብኝ ብላ እናትየው መጀመሪያ ራሷ ላይ መስራት መቻል አለባት። ያንን ባላደረገችበት ሁኔታ እናትየው የተሰማት ማንኛውም አይነት ፔን ሲኖር እያመጣች ወደ ልጇ የምዘረግፈው ከሆነ ይህንን ስል ደግሞ ስፔሲፊክሊ ይህንን ኬዝ ዛሬ እናንሳው እንጂ እያወራ ያለሁት እንደዚህ ሁሉ ለሚያደርጉ ወላጆች ነው እዚህ ጋር እየተናገርኩኝ ያለሁት። በቃ በጣም ብዙ ስሜታዊ የሆነ ህመም እያስተናገዱ ያሉ እናቶች ወይ አባቶች አሉ ወይ አሳዳጊዎች አሉ። ትላንትና አሁን እቺን ልጅ ነበሩ እነሱ ኦኬ ሜቢ ደግሞ ከዚች ልጅም የባሰ ነገር አሳልፈው ሊሆን ይችላል። ይህንን መረዳት መቻል አለብን። እቺ እናት ትላንትና ከልጇ የበለጠ በጣም የሚያሳምም ቁስል የሆነ ነገር ተሸክማ እየዞረች ነው ያለችው። ግን ያንን ባላከመችበት ሁኔታ እሷ ራሷን ባላዳነችበት ሁኔታ ውስጥ ግን ደግሞ ልጅ ፈጥራ ቀጥታ ምንድነው የምታደርገው ማለት ነው? እንደ ውርስ ይህንኑ ህመሟን ይህንኑ ቁስሏን ስብራቷን ለልጇ እያስተላለፈች ነው ያለችው ማለት ነው። ልክ ነው፣ ችግር አለ፣ እረዳለው። እዚህ ቦታ ላይ እኔ ፕሮሞት እያደረግን እንዳልሆነ እንድትረዱ የምፈልገው ሰዎች ምንድን ነው የስ ሰው ይቸገራል፣ ሰው እርዳታ ይጠይቃል። ግን እርዳታ በምንጠይቅበት ሰዓት ግን ልጆቻችንን እየሰበርን ባልሆነበት ሁኔታ ውስጥ መሆኑንም ማረጋገጥ መቻል አለብን። ምንድነው መሰለሽ ሳይክል የሚባል ነገር አለ አይደል? ሰው ያየውን ነው የሚያደርገው። ኢቭን ማውራት ስንጀምር የቤተሰቦቻችንን አፍ አይተን ነው ዘንዬ ቋንቋ የምንማረው። ሰው እያዳመጠ ይመስለዋል አይደል? አይደለም። ልጅ የአፍሽን እንቅስቃሴ አይቶ ነው ኢቭን መናገርን የሚለምደው። የምታረጊውን ነገር ደግሞ እያደረገ እየደገመ ነው የሚኖረው። ያ ምን ማለት ነው? ይዛው መታ ደግሞ እሷ ለልጇ እየሰጠችው ነው ማለት ነው። በቃ ለምሳሌ ውሃ ቦትል እኔ ብርጭቆ ውስጥ ባደርገው ምንድን ነው የሚመጣው? ኮካ የሆነ ውሃ ነው አይደል የሚቀዳው። ከውሃው ላይ ወደ ስኒው ባደርገው አሁንም ውሃ እንጂ ቡና አይሆንም። አሁን እኮ እያለን ያለ ነው እንደሱ ይሁን ነው እየጠየቀን ያለ ነው። አይሆንም። በቃ የሌላትን መስጠት አትችልም። እቺ ሴትዮ የተሰጣትን እየሰጠች እሷም ትክክል ያልሆነ ሳይክል ውስጥ ነበረች። ትክክል ያልሆነ ሳይክል ውስጥ ልጇንም ከታለች። ታዲያ እንዴት ነው የምናደርገው ሲባል ከዛ ሳይክል ውስጥ እናትንም ልጅንም ነው ማውጣት የሚኖርብን እንጂ ልጅቷ ብቻ ሳይሆን በጣም ልጅቷ ያስፈልጋታል። ምክንያቱም ልጅ ናት ከሁሉም ነገር በላይ ማለት ነው። very first 7 years ነው by the way any behaviorዎችን learn አድርገው የሚጨርሱት። ከዛ በኋላ ምን እንደሆነ ታውቂያለሽ? እያሰፋሽ ነው የምትሄጂው እንደ ብራንች ማለት ነው። ስሩ very first 7 years ነው ልጆች ላይ ተሰርቶ የሚያልቀው። ከሱ በኋላ ብራንቾችና የሚስተካከሉ ነገሮች ነው የሚኖሩት። ቃላቶቻችንን እስቲ ለራሳችን ብለናቸው ትክክል ነኝ ወይ ብለን እስቲ እናመዛዘን። እኛ አሁን የምናወራው ዳይሬክትሊ ለተጎጂዋ ለዚች እናትና ልጅ ብቻ አይደለም፣ ሁሉም ሰው ለሚሰማ ሁሉ። አብዛኛውን ሰው አይተሽ ከሆነ ሁልጊዜ ችግር ላይ ስፔሻሊ ገንዘብ መፍትሄ ነው። ገንዘብ ላይ ነው የሚሮጠው። ፈርስት ኤድ ስንሰጥ እንደ ኤቢሲ የሚባል ነገር አለ አይደለ? ቼክ የምታረጊ ፈርስት ቲንግ ብሪዝ ያደርጋሉ ይሄ ሰውዬ ነው አይ መጀመሪያው ነገር ልክ እንደዛ። ከዛ ቢሲ እያልሽ ትሄጃለሽ ማለት ነው። እርዳታ ሲሰጥ አዌር መሆን አስፈላጊ ነው። ምክንያቱም የሁሉ ነገር ቁልፍ ነው። አንዳንዴ ሲምተምን ማከም ሰውየውን አያድነውም ኮዙን ካላወቅ ነው አይደል? ቲጂ መጽሐፍም ላይ ብለዋለች። ኑሯችን በአጠቃላይ ልክ በቃ አሁን ይሄ የተቸገረችው ፍራስትሬት አድርጋ ብላስታፕ ያደረገችውን ነገር ነው ሰው ለማከም የሚሯሯጥ ያለው። what is the cause? Otherwise if you don't treat the cause it's gonna come back
ብዙ ሰዎች እኮ አሉ ሎተሪ ደርሷቸው ሚሊዮነር ሆነው እንደውም ህይወታቸውን እስከ ማጥፋት የደረሱበት። ገንዘብ መፍትሄ ቢሆንማ የስንት ሰው ቤት ሰላማዊ ይሆን ነበረ። እስና መፍትሄ አንድ ነገር ነው፣ ሁሉ ነገር አይደለም፣ ግን አንድ ሊያብሰውም ይችላል እኮ ኤግዛክትሊ የማይሆን ቦታ ላይ ካስቀመጥሽው መጥፊያም ይሆናል። ስለዚህ ምንድን ነው ምን ስንረዳ እንዴት ነው የምንረዳውም ሰዎች ይሄ ኢሞሽናሊ ኤምፓታቲክ በመሆን ምናምን አያም ዳታውን ሰው አለቀሰ ሙቪም ላይ ቢያለቅስ እኔ አብሬ ነው ማለቅሰው። የሰው ችግር ውስጥ ቶሎ ነው ዝፍቅ ምነው እንደምታውቂው ዳኒታ። ግን ምንድን ነው ሆልድ ኦን ማለት ያስፈልጋል። how am I going to solve this problem if you are there to solve the problem ማለት ነው። ዝም ብለን እፍፍ ብለን እሳቱን አጥፍተን ከስር የተዳፈነው እንትኑ ይሄ ፍሙ እያለ ከላይ ያለውን ፍሌሙን ብቻ አጥፍተን ብንሄድ ተመልሰው ነው አለባብሰው ቢያርሱ ባረም ይመለሱ ነው። so we should dig ከስር ጀምሮ ለሷ ኬዝ ብቻ አይደለም። አሁን እንደተባለው እንደ ምሳሌ ነው። ራሳችን ራሱ በየቤታችን ያለብንን ችግር ስንፈታ እንዴት ነው የምንፈታው ነው የዛ ሁሉ ውጤት ነን። ኑሮች ላይ ትዳር ላይ ሁልጊዜ አለባብሰን ነው ምናልፈው። ችግር ሲፈጠር ኦኬ ሶሪ ይላል፣ ሶሪ ትላለች፣ እንዲህ ይላል፣ ኦኬ ኦኬ እየተባለ ይታለፍና ከዛ በኋላ ቦምብ ነው የሚሆነው። ገባሽ አይደል? ከስር ከመሰረቱ ስለማንሄድ ሁልጊዜ ሲምፕተም ላይ ነው ችግራችን። እሱ ነው እንደ ሰው ሁላችንም የያወርነስ ለብላችን ይለያያል፣ ግን ማየት ራሳችንን አስፈላጊ ነው። እንዴት ነው ሶሉሽን የምሰጠው? ሶሉሽን ብዬ የሰጠሁት ነገር የዛን ሰውዬ ችግር ቢያብሰውስ እሱንም ማወቅ አስፈላጊ ነው። መጀመሪያ ሜንታል ስቴቱ የሰው ልጅ መታየት አለበት፣ መታከም አለበት። የመጣበት መንገድ በጣም ሎንግ ዌይ ያ ነው ተጠራቅሞ እንደዚህ አይነት ፐርሰናሊቲ እንደዚህ አይነት ሲቹዌሽን ውስጥ የሚከተን። ስለዚህ ለስ ትሪት ኮዝ ለማለት ነው። ቴንክ ዩ ዘኒ። ቴንክ ዩ